ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወልነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀኙ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። መጋቤ ስብሐት ቆሞስ አባ መዝሙር ሐዋዝ የሁለቱ አድባራት የስብከተ ወንጌል ክፍል ኃላፊ፣ ክቡር መጋቤ ሐዲስ የኔታ ወልደ ትንሣኤ በዛ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ የሐዲስ ኪዳን ትርጓሜ መምህር፣ እንዲሁም በአዲስ አበባ ሀገረ ስብከት በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል የትርጓሜ መጻሕፍት መምህር፣ ክቡራን የዚህ የሁለቱ አድባራት መምህራነ ወንጌል ክቡር መምህር የኔታ ትሕትና፣ ክቡር መምህር የኔታ ናሁሰናይ፣ ክቡር መምህር የኔታ ዳዊት፣ እንዲሁም የዚሁ የሁለቱ አድባራት አገልጋዮች አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን የሁለቱም አድባራት ሰንበት ትምህርት ቤት መዘምራን፣ ክቡር ወንድማችን ዘማሪ ሊቀ ዲያቆን ተመስገን ይባቤ፣ ክቡራን የዜማ ዕቃ ይዛችሁ እግዚአብሔርን የምታመሰግኑ ወንድሞቻችን፣ የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? አምላካችን በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ስፍራ ቅዱስ ሕያው ዘላለማዊ እየሰማን እየተባረክን እንድንቆይ ስለረዳን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በጣም ለውስን ደቂቃዎች የምንማማርበት የትምህርት ርዕስ ግፈኞች ይናጠቋታል በሚል ርዕስ ይሆናል። በጣም ውስን ደቂቃ ነው የምወስደው። እውነቱን ለመናገር ክቡር መጋቤ ሐዲስ የኔታ ወልደ ትንሣኤ በዛ የሁላችን መምህር ናቸው። እሳቸው ያላስተማሩት ካህን ያላስተማሩት አገልጋይ አይገኝም። በሥላሴ ዩኒቨርሲቲ ዲግሪ ተልከው እንዲሁም ደግሞ ከዛ ውጪ በሆነ የአጭሮችን የሚወስዱ ካህናት የሚማሩ እጅግ ምሳሌ የሆኑ መምህር ናቸው። አንድ ጊዜ ስለ እርሳቸው እግዚአብሔርን ብታመሰግኑ ደስ ይለኛል። በእውነት በጣም ወሳኝ የሆነውን ማህበራዊ ጉዳይ የጋብቻንና የልጅ አስተዳደግን ጉዳይ አንስተው በጣም ሰፊ ጊዜ ይፈልጋል፣ በጣም ሰፊ ትኩረት ይፈልጋል። እውነት ለመናገር የአንድ ማህበረሰብ ፒላሮች ተብለው የሚጠሩት ምሰሶች ተብለው የሚጠሩት እነዚህ ናቸው። አንድ ማህበረሰብ በእነዚህ ነገሮች ከፈረሰ፣ በጋብቻ ከፈረሰ፣ በልጅ አስተዳደግ ከፈረሰ ልክ ምስጥ እንደሚበላው ምሰሶ የእንጨት ምሰሶ ማለት ነው። አየር ላይ ይቀራል፣ ቤቱ ይፈርሳል፣ ይናዳል፣ ሰዎችን ያጠፋል፣ ይጫናል፣ ይገላል። አስቀድሜ ትናንትና ከትናንት ወዲያም በተለያዩ ነገሮች እንደተናገርኩት ማህበራዊ መሰረቶች የሚባሉት እነዚህ ናቸው እና እነዚህን ወሳኝ ጉዳዮች ከቅዱሳት መጽሐፍት እያጣቀሱ አስተምረውናል። በቂ ነው። ልማድ ስለሆነ እኛ እንዲያው ሳያገለግሉ ሄዱም እንዳንባል ጭምር ነው የቆምኩት እንጂ እግዚአብሔር በሚያውቀው በዚህ ትምህርት ብቻ ቢዘጋ እጅግ በጣም ደስ ይለኝ ነበር። እንደው ግን እናንተንም ለማመስገን ጭምር ትናንትና መንግስት ትምጣ በሚል ወጣ ብዬ ግፈኞች ይናጠቋታል የሚለውን ርዕስ ያነሳሁበትን ምክንያት የትናንትናውንም ለመጠቅለልና እናንተንም ለማመስገን ጭምር ነው። ቃሉ የሚገኘው የማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ የሚገኝ ቃል ነው። ቃሉን ላነብላችሁ። ከመጥምቁ ከዮሐንስ ዘመን ጀምሮ
እስከ ዛሬ ድረስ መንግስተ ሰማያት ትገፋለች ይላል። ማን ትገፋለች? መንግስተ ሰማያት ትገፋለችና ግፈኞችም ይናጠቋታል ይላል። የማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ አስቀድሜ አመሰግናቸው። ከነገ ጀምሮ ጾም ነው። በጣም ብዙ ወጣቶች ትታዩኛላችሁ። እንደው በዛሬው ዕለት መብላቱን መጠጣቱን ትታችሁ ጾም መያዝ በሚል ሰበብ ከሌላ ኃጢአት ተለይታችሁ ከርኩሰት ዓለም ወጥታችሁ ከብዙ ጨዋታ ወጥታችሁ ከተማውን ትታችሁ ልባችሁን ሰውነታችሁን ሕዋሳቶቻችሁን ይዛችሁ መጣችሁ በእግዚአብሔር ፊት ስለተቀመጣችሁ ለሁላችሁም እግዚአብሔር ጸጋውን ይስጣችሁ። ስለናንተ እልል ብላችሁ እግዚአብሔርን አመስግኑት። በእውነት እልልታችሁ እንደዚህ እንደሚደምቅ አላውቅም ነበር። ለእናንተ ሲሆን የሚያህል በጣም መልካም ነው። በእውነት ለሽንገላ አይደለም። ምክንያቱም እጅግ በጣም ከባድ ነው። ዓለም ትስባለች። የምትፈልገው ነገር አለ ዓለም ከኛ እና ይሄ ወጣትነት ደግሞ ጊዜ ሲሆን በጣም በብዙ ነገሮች እንፈተናለን። ትናንትና በተደጋጋሚ እንዳነሳ ነው ዘመናችን የሚያጓጓ እጅግ በጣም መልካም የሚመስሉ ነገሮች ያሉበት ዘመን ነው። ያን አሸንፋችሁ መጣችኋል። ለውጥ የሚባለው ይሄ ነው። አንዱ ለውጥ ይሄ ነው። እኔ ሁል ጊዜ ምን እላለሁ መሰላችሁ? መጀመሪያ ምእመናን ንስሐ መግባታቸው ብቻ ሳይሆን ስጋው ደግሞ መቀበላቸው ብቻ ሳይሆን መምጣታቸውን እንደ ለውጥ ያለው እኔ እንደሱ ነው የማየው፣ መምጣታቸው። ምክንያቱም ለውጥ የሚጀምረው ከዚያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በማቴዎስ ቁጥር 24 ጀምሮ ኩሉከ ዘይሰምዕ ዘንተ ቃሌ ወይገብሩ፣ ይህንን ቃሌን የሚሰማ ከዛ የሚያደርገው ይላል። መጀመሪያ ምን የሚል? የሚሰማ። አያችሁ፣ መስማት ይቀድማል። የእግዚአብሔር ቃል ልክ እንደ ብርሃን ነው። በደረሰበት ሁሉ ያበራል። ፀሐይ ኃጢአተኛና ጻድቅ እንደማይለይ ሁሉ፣ ፀሐይ አማኝና የማያምን ብሎ እንደማይለይ ሁሉ፣ ዝናብም እንዲሁ፣ ወቅትም እንዲሁ፣ ቀንና ሌሊትም እንዲሁ እንደማይለይ ሁሉ የእግዚአብሔር ቃል በደረሰበት ሁሉ ነፍስን ያሞቃል። የእግዚአብሔር ቃል በደረሰበት ሁሉ ሰውነትን ይማርካል፣ ይቀድሳል፣ ይለያል፣ ያነጻል። የተከበራችሁ የእግዚአብሔር ልጆች፣ ወጣቶች፣ ወንድሞችና እህቶች በተለይ በዚህ ቦታ እንድትሆኑ የምንፈልገው መጀመሪያ በመስማታችሁ ብቻ ትባረካላችሁ። በመስማታችሁ ብቻ የእግዚአብሔርን ቃል። እንደዚህ ስላችሁ ምግባር እንዳትሰሩ እያረኳችሁ አይደለም። በቃ እንደዚህ ከሆነ በመስማት ይበቃናል እንድትሉ ብቻ አይደለም። እንደዚህ እያልኳችሁ አይደለም። ግን በመስማታችሁ ብቻ የእግዚአብሔር ቃል ኃይል ስላለው፣ ሙቀት ስላለው፣ ሕያው ስለሆነ፣ ዘላለማዊ ስለሆነ፣ ጉልበት ያለው፣ አቅም ያለው፣ ዓለምን የሚቀድስ የሚሰራ፣ የሚያንጽ፣ የሚገነባ፣ ሕይወት የሚሰጥ፣ ትንፋሽን የሚሰጥ፣ ሰውነትን የሚያጸና፣ ሰማይንና ምድርን የሚያጸና ስለሆነ እግዚአብሔር ቃል ስለሰማችሁ ብቻ ትባረካላችሁ። ክብርና ምስጋና በእውነት ለአምላካችን ይሁን። ስለሰማችሁ ብቻ። ለምሳሌ አንድ ሰው ምን ይሸታል? ገባላችሁ? ጠጅ ቤት ገብቶ ቢወጣ ጠጅ ይሸታል። እናንተ ያመሻችሁት ጠጅ ቤት አይደለም። ያመሻችሁት በማን ቤት ነው? ከዚህ ስትወጡ እግዚአብሔርን እየሸተታችሁ ትወጣላችሁ። ክብርና ምስጋና ለአምላካችን ይሁን። ሞት ይደነግጣል። አሁን ከዚህ ወጣችሁ እናንተ የምትረግጡት መሬት ሁሉ ሞት የሚሸሽበት መሬት ነው። እውነቴን ነው የምላችሁ፣ ለማጽናናት አይደለም፣ ለሽንገላም አይደለም። እናንተ ከዚህ ወጣችሁ የምትረግጡት መሬት ሞት የሚባረርበት፣ ጨለማ የሚሰደድበት፣ ወጥመድ የሚሰበርበት፣ የሚበታተንበት፣ እግዚአብሔር የሚነግስበት፣ እናንተ ለዓለም ክፉ ነገር ሽታ ሆናችሁ ድምጥማጡን የምታጠፉ ነው የምትሆኑት። ለምን? ከዚህ ስትወጡ የኢየሱስን መዓዛ ይዛችሁ ነው የምትሄዱት። ሐዋርያው ቅዱስ ጳውሎስ እንደተናገረው እኛ የክርስቶስ መዓዛዎች ነን ብሎ እንደተናገረው የጌታን ቃል ሰምታችሁ ስትወጡ ልክ አይጥ ለሞቷ የድመት አፍንጫ ታሸታለች እንደሚባለው ሞት ወደ እናንተ ሲቀርብ በእናንተ እግዚአብሔርን ስለሰማችሁ ሞት ራሱ እናንተ ስትሸቱት ይደነግጣል። ራሱ ሞት ይሞታል። ክብርና ምስጋና በእውነት ለአምላካችን ይሁን። እዚህ ቤት እንድትሆኑ የምንፈልገው ለዚያ እንድትቆርቡ ብቻ አይደለም። እንድትቆርቡ እንፈልጋለን። ንስሐ እንድትገቡ ብቻ አይደለም። ንስሐ እንድትገቡ ግን ብቻ ደግሞ አይደለም የምንፈልገው እንድትመጡ ነው። መጀመሪያ እንድትመጡ፣ እዚህ እንድትሆኑ፣ ጆሮአችሁን ለእግዚአብሔር እንድትሰጡ፣ ሕዋሳቶቻችሁን እንድታስቀድሱ፣
አይምሯችሁን እግዚአብሔር እንዲያድርበት፣ ወጣትነታችሁን እግዚአብሔር እንዲባርከው፣ እንዲፈልገው፣ እንዲለየው፣ ዓለም ላይ ስራ እንዲሰራበት ልክ መምህራችን እንደነገሩን እንደ ሙሴ የተቀደሰ ማንነት ወደ ሲና ተራራ እንድትጠሩ ታቦት ለመሸከም፣ ጽላት ለመሸከም፣ ቃል ለመሸከም፣ ኪዳን ለመቀበል የበቃችሁ እንድትሆኑ ይሄን ወጣት ይህችን ወጣት ብሎ መርጦ ዓለምን የሚሰራበት ሌላውን ሕዝብ ሌላውን ትውልድ የሚጠብቅባችሁ እንድትሆኑ እዚህ እንድትመጡ እንፈልጋለን። መመረጥ የሚቻለው እዚህ ነው። ምስጢራት የሚፈጸሙት እዚህ ብቻ ነው። አንዳንድ ነገሮች ከቤተክርስቲያን ውጭ አይፈጸሙም። ለምሳሌ ታስታውሱ እንደሆነ እመቤታችን መልአኩ ቅዱስ ገብርኤል ብስራቱን የጀመረው ውሃ ስትቀዳ ቢሆንም ቃሉን ግን የሰማችሁ ለመጨረሻ ጊዜ መቅደስ ውስጥ ነው። ምን ውስጥ ነው አልኳችሁ? መቅደስ ውስጥ። ያ አካላዊ ቃል ሥጋ የሚሆንበት አምላክ ሰው የሚሆንበት ምስጢር፣ ምስጢረ ድኅነት የሚገለጥበት ምስጢር፣ ይሄ ሰማይና ምድር የማይወስኑት አምላክ በአጭር ቁመት በጠባብ ደረት የሚወሰንበት ምስጢር፣ ያ ምስጢር የሚፈጸመው በመቅደስ ብቻ ነው። ውሃ ስትቀዱ የሆነ ነገር ልትሰሙ ትችላላችሁ ስራ እየሰራችሁ፣ ያ ግን የሚፈጸመው እዚህ ነው። ወጣቶች ወንድሞቼና እህቶቼ አንዳች ነገር ሲያጋጥማችሁ ሩጣችሁ ነው። መልካምም ቢሆን መጥፎም ስትሰሙ ሩጣችሁ ወደ መቅደሱ ወደ ቤተክርስቲያን ነው። በጸሎት እንኳን ባትችሉ ረጅም ጸሎት መጸለይ እንኳን ባትችሉ አንገታችሁን ጉልበታችሁ ላይ አድርጋችሁ ኩርትን ብላችሁ ዝም ብላችሁ ለተወሰነ ደቂቃ እዚህ ቆይታችሁ ከዚያ ውጡ። አባታችሁ ማለት እንኳን ባትችሉ በሆነ ስሜት ውስጥ ብትሆኑ፣ በሆነ ፈተና ውስጥ ብትሆኑ፣ በሆነ ችግር ውስጥ ብትሆኑ የአባታችሁ ቤት ትዝ ይበላችሁ። ወጥመዶች ናቸው መቅደሶቹ። አብያተ ክርስቲያናቱ የእግዚአብሔር የፍቅር ወጥመዶች ናቸው። ወደ ከተማ ስትሄድ ቅዱስ ገብርኤልን ታገኛለህ። ወደ ላይ ከፍ ስትሄድ መድኃኔዓለም፣ እዚህ ስትመጣ ቅዱስ ሚካኤልን፣ በሌሎቹ ስፍራዎች እንደዛ። ምን እያደረገ መሰላችሁ? እግዚአብሔር ልክ እንደ አንድ ሽማግሌ ኩርትም ብሎ እየጠበቃችሁ ነው። በፍቅር የሚጠብቅህ ጌታ አለ፣ የሚፈልግህ ጌታ አለ። ሊባርክህ የሚፈልግ ሊቀድስህ የሚፈልግ ችግርህን ሊፈታ የሚፈልግ ስራ ሊሰራብህ የሚፈልግህ ጌታ አለ። የተሰቀለልህ መስቀል ተሸክሞ የተደፋልህ እርቃኑን የተሰቀለልህ ገርፈኸው ይቅር ያለ ደብድበኸው ይቅር ያለ ገለኸው ይቅር ያለ የሚያደርጉትን አያውቁምና ይቅር በላቸው ብሎ መስቀል ላይ የጮኸልህ ጌታ አለ። ወዳጄ የጳጳስ ሥጋ አልተፈተተልህም፣ የጌታ ሥጋ ነው የተፈተተልህ። ጳጳሳትን አታክብሩ አይደለም፣ ግን የሚጠብቃችሁ ጌታ አለ። የእኛ ሥጋ አይደለም። እኛ አስተምረናችሁ ነገር እንሄዳለን። የእኛ ሥጋ እዚህ አይሰዋም፣ የእኛ ደም እዚህ አይቀርብም። የጌታ ሥጋና ደም ነው እዚህ የሚቀርበው። ያ አምላክ የትም ቦታ አለ። እኔ ሄዳለሁ፣ ጌታ ግን አለ። እኛ እንሄዳለን፣ ክርስቶስ ግን አለ። ሁል ጊዜ በደጅ ጥራት የሚጠብቅህ የሚለምንህ አምላክ አለ። ይሄን አምላክ አስቡት፣ ይሄን ጌታ አስቡት። ያቺ ውሃ ስትቀዳ የምትንከራተተዋን ሴት ጉድጓድ አጠገብ ኩርትም ብሎ ተቀምጦ እንደጌታ በቀት ፀሐይ ያቃጠላት የሰው አሽሙር እያነደዳት ብቻዋን ባዶን ስራ ተሸክማ የምትመላለስ የምትንከራተትን ነፍስ ብቻውን ኩርትም ብሎ ይጠብቅ የነበረ ጌታ። አያስደንቃችሁም? የዚህ ጌታ ፍቅር። ክብርና ምስጋና ለስሙ አጠራር ይሁን። አመስግኑ። መንግሥተ ሰማያት በጣም ብዙ ትርጉም አለው። መንግሥተ ሰማያት የሚለው የግፈኞች እናት ተቋታን ብሎ የሚገልጠው መንግሥተ ሰማያት ነው። እሱም በጣም በጥቂቱ ላሳያችሁ። መንግሥተ ሰማያት ይህንንም ሐሳብ ማሳየት የፈለግኩት የትምህርታችን መጨረሻም ጭምር ስለሆነ የመጨረሻው ዓላማ መንግሥተ ሰማያትን መውረስ ነው። ምንን መውረስ ነው አልኳችሁ? መንግሥተ ሰማያትን መውረስ ነው። መንግሥተ ሰማያት ብዙ ትርጉሞች አሉ። የመጀመሪያው መንግሥተ ሰማያት አሁን ብዙ መንግሥተ ሰማያት ተብሎ ሲጠራ ሰማይ ላይ ያለ ሀገር፣ ሰማይ ላይ ያለ ከተማ ተብሎ ያስባል። መንግሥተ ሰማያት ግን መጀመሪያ ትርጉሙ ራሱ ክርስቶስ ነው። መንግሥተ ሰማያት ክርስቶስ ነው። መንግሥተ ሰማያት ማን ነው አልኳችሁ? ክርስቶስ ነው። ራሱ ጌታ መንግሥተ ሰማያት ይባላል። መንግሥተ ሰማያት ማለት የሰማያት ግዛት፣ የሰማያት ሰነድ፣ የሰማያት ሕግ፣ የሰማያት መመሪያ፣ የሰማያት ንጉሥ፣ የሰማያት ሰራዊት፣ የሰማያት ወታደሮች ያሉበት ማለት ነው። መንግሥተ ሰማያት የሰማያት ግዛት ማለት ነው። በሰማያት ሕግ መተዳደር ማለት ነው። ቅዱስ ዮሐንስ መጥምቅ ለመጀመሪያ ጊዜ በአዲስ ኪዳን ይህንን ቃል የተናገረው ቅዱስ ዮሐንስ መጥምቅ ነው። በማቴዎስ ወንጌል ምዕራፍ 1 ከቁጥር 3 ጀምሮ ተጽፏል። መንግሥተ ሰማያት ቀርባለችና ምን በሉ? ንስሐ ግቡ። መንግሥተ ሰማያት ቀርባለች ያለው ክርስቶስ መጥቷል እያለ ነው። ክብርና ምስጋና ለስሙ አጠራሩ ይሁን። መንግሥተ ሰማያት ክርስቶስ ራሱ እንዲህ ብሎ ገልጦታል። ጸሐፍት ፈሪሳውያን አንድ ወቅት ጠይቀውታል ጌታ
መንግስተ ሰማያት ዮሐንስ መጥምቅ መንግስተ ሰማያት እያለ ያስተምራል። የእግዚአብሔር መንግስት የት ናት? መንግስተ ሰማያት ወዴት ናት ብሎ ጠየቁት። የሉቃስ ወንጌል ምዕራፍ 17 ከቁጥር 21 ጀምሮ ተጽፏል። እና ጌታ ምንድነው ያላቸው? መንግስተ ሰማያትስ መንግስተ እግዚአብሔር ኢትመጽእ በተዓቅቦ፣ መንግስተ ሰማያት ወይም የእግዚአብሔር መንግስት በመጠባበቅ አትመጣም። ምን በማለት አትመጣም? ልብ በሉ። በመጠባበቅ አትመጣም ማለት እንደሆነ ታውቃላችሁ? በመካሰስ አትመጣም መንግስተ ሰማያት። ሌላውን በመክሰስ መንግስተ ሰማያት አትመጣም። የሌላውን ኃጢአት በመግለጥ መንግስተ ሰማያት አትመጣም። መንግስተ ሰማያት ነዋ ማእከሌክሙ ይእቲ፣ መንግስተ ሰማያትስ እነሆ በመካከላችሁ ናት አለ። መንግስተ ሰማያት በመካከላችሁ ነው ያለው። ወዳጆቼ፣ ወጣቶች፣ ወንድሞቼና እህቶቼ መንግስተ ሰማያት በመካከላችሁ ነው። በስራችሁ መካከል ነው ያለችው መንግስተ ሰማያት። በትምህርት ቤታችሁ መካከል ናት ያለችው መንግስተ ሰማያት። መንግስተ ሰማያት በመንገዳችሁ መካከል ናት። መንግስተ ሰማያት በእኔ ቢጤዎቹ መካከል ናት። መንግስተ ሰማያት በነዳያን መካከል ናት። መንግስተ ሰማያት በወንድሞቻችሁ በእህቶቻችሁ መካከል ናት። መንግስተ ሰማያት በተቸገረው ሰው መካከል ናት። በጣም ብዙዎቻችን ሩቅ ፍለጋ ነው የምንሄደው መንግስተ ሰማያት። ነዌን ታስታውሳላችሁ? አልዓዛር አጠገቡ ነበር። አልዓዛር መንግስተ ሰማያት ነበር። አልዓዛር ምን ነበር አልኳችሁ? መንግስተ ሰማያት ነበር። ቢመጸውተው ሲኦል አልነበረም የሚገባው። ሲኦል አልነበረም የሚወርደው። ወደ እሳት ወደ ስቃይ አልነበረም የሚወርደው። ወደ አብርሃም እቅፍ ይገባ ነበር ባለጸጋው ነው። ግን መንግስተ ሰማያት አልዓዛርን ረገጠው። በዚህ ምክንያት ከመንግስተ ሰማያት ጋር ተላለፈ። ሩቅ እንዳትሄዱ። አንዳንድ ነገሮችን ስትፈልጉ ሩቅ ቦታ እንዳትሄዱ። አሁን አንዳንድ ሰው ቅድም የኔታ እንዳሉት መልካም ነው በእውነት ወደ ገዳማት መሄድ፣ ሱባኤ መያዝ በጣም መልካም ነገር ነው። ግን አንዳንዱ ሰው እዚህ ያለውን ረግጦ ነው የሚሄደው። እዚህ ያለውን ረግጦ ህንፃ መርጦ፣ ግቢ መርጦ፣ ሰባኪ መርጦ፣ ዘማሪ መርጦ፣ በጣም ብዙ ነገሮች መርጠን በጣም ብዙ ኪሎ ሜትሮችን አቋርጠን እንሄዳለን። መንግስተ ሰማያትን 30 ቦታ ረግጦ አልፎ ሄዶ ራሱን ለመርገም ለፍርድ አሳልፎ የሚሰጥ በጣም ብዙ ነው። መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያት የሚባለው ክርስቶስ ነው። መገለጡ ራሱ ወነዋይ ሰማያ ለአስተርእዮቱ መንግስተ ሰማያት ይላሉ። መገለጡ መንግስተ ሰማያት ተብሎ ይጠራል፣ የጌታ መገለጥ። ስለዚህ የመጀመሪያው መንግስተ ሰማያት ክርስቶስ ነው። ሁለተኛ መንግስተ ሰማያት የምትባለዋ ወንጌል ናት። መንግስተ ሰማያት ምንድን ናት አልኳችሁ? ወንጌል። ወንጌልን የሚሰማ ሰው፣ ወንጌልን የሚያነብ ሰው፣ ልብ በሉ ወጣቶች፣ ወንድሞችና እህቶች፣ ማንበብ ብቻ አይደለም፣ ገና ስትነኩት በረከት ታገኛላችሁ። የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ውስጥ ያለ የእግዚአብሔር ቃል ማለት ሁልጊዜ እየነደደ እንደሚኖር እሳት ማለት ነው። ሁልጊዜ እየተቃጠለ እንደሚኖር እሳት ማለት ነው። መጽሐፍ ቅዱሱ ላይገባችሁ ይችላል። ያልገባችሁን መምህራኑን ጠይቁ። ግን ባይገባችሁም እንኳን መጽሐፍ ቅዱስን ማንበብን ግን አታቋርጡ። መጽሐፍ ቅዱስ ታሪክ ብቻ አይደለም። መጽሐፍ ቅዱስ ሕይወት ነው። መጽሐፍ ቅዱስ ትንፋሽ ነው። የእግዚአብሔር ቃል መኖር ነው። የእግዚአብሔር ቃል እድሜ ነው። የእግዚአብሔር ቃል ወጣትነት ነው። የእግዚአብሔር ቃል ሰውነት ነው። የእግዚአብሔር ቃል ትዳር ነው። የእግዚአብሔር ቃል ልጅነት ነው። የእግዚአብሔር ቃል ሽምግልና፣ ሁሉም ነው የእግዚአብሔር ቃል። መጽሐፍ ቅዱስን ማንበብ አትዘንጉ። ስለዚህ መጽሐፍ ቅዱስ ወንጌል ራሱ የሰማያት ግዛት፣ የሰማያት ሰነድ፣ የሰማያት ሕግ፣ የእግዚአብሔር ሕግ የተገለጠበት ነው። ወንጌል መንግስተ ሰማያት። በቅዳሴው መካከል ላይ ካህኑ እንዲህ ይላል፣ እነሆ መንግስቱን የምትናገር ወንጌል። ምኑን የምትናገር ወንጌል? መንግስቱን የምትናገር ወንጌል። ወንጌል መንግስተ ሰማያት ነው። እውነት እንዳይሰፋብኝ ባጭር እናገራለሁ ከጊዜ አንጻር፣ በኋላ ጠይቃቸዋለሁ። መንግስተ ሰማያት አንደኛ ክርስቶስ ነው። ሁለተኛ መንግስተ ሰማያት ወንጌል ናት። ሶስተኛ መንግስተ ሰማያት ልጅነት ወይም ክርስትና ነው። እናንተ እንዲገባችሁ ክርስትና ብላችሁ ያዙት። እስኪ በሉ መንግስተ ሰማያት በሉ። ክርስትና ነው። መንግስተ ሰማያት ምንድን ነው? ራሱ ክርስትና መንግስተ ሰማያት። በነገራችን ላይ ክርስቲያን ሆኖ የሚኖር ሰው በመንግስተ ሰማያት ነው የሚኖረው። በምንድን ነው የሚኖረው አልኳቸው? ክርስቲያን ሆኖ የሚኖር ሰው። ለምን መሰላችሁ? በየትኛው ህግ ነው? በሰማይ ህግ ነው። ወንድሙን ይወዳል፣ ወንድሙን ያከብራል። ባልንጀራውን ይወዳል፣ እንደራሱ አድርጎ ባልንጀራውን ያከብራል። ለተቸገረ ይሰጣል፣ ለተቸገረ ይደርሳል፣ ይቆርባል፣ ስጋውን ደሙን ይቀበላል፣ ትሁት ሆኖ ይኖራል። ለሌሎች ትናንት እንደገለጥኩት ብርሃን ይሆናል። ምክንያቱም ክርስቲያን ነው። መንግስተ ሰማያት ስንሄድ ይህን ኑሮ ነው የምንኖረው። በብርሃን ውስጥ ነው የምንኖረው። በህብረት ነው የምንኖረው። በአንድነት ነው የምንኖረው። ያን ህይወት ነው እዚህ የምንለማመደው።
ኦርቶዶክሳዊነት መንግስተ ሰማያት ነው። አንተ ኦርቶዶክሳዊ ሆነ ስትኖር የሚጠበቀው ልክ መንግስተ ሰማያት እንዳለ መንግስተ ሰማያትን እንደወረስ ከሆነ እንድትኖር ነው የሚጠበቅብህ። ቅዱሳን እንደሱ ነው የኖሩት። ለቅዱስ አርሴማ ሰማዕታት የምናከብራቸው እንደዚህ ነው የኖሩት። እና አቡነ አረጋዊ ጻድቁ አባታችን የተሰወሩት አስቀድመው በምድር ላይ መንግስተ ሰማያትን ስለኖሩ ነው። ክርስትና መንግስተ ሰማያት ነው። ኦርቶዶክሳዊነት መንግስተ ሰማያት ነው። ሶስተኛ አራተኛ መንግስተ ሰማያት የንስሐ ህይወት ነው። እስኪ በሉ መንግስተ ሰማያት በሉ። የንስሐ ህይወት ነው። መንግስተ ሰማያት አንደኛ ክርስቶስ ነው። ሁለተኛ መንግስተ ሰማያት ወንጌል ናት። መንግስተ ሰማያት ክርስትና ነው። አራተኛ መንግስተ ሰማያት የንስሐ ህይወት ነው። ንስሐ እየገባ በንስሐ ህይወት የሚመላለስ ሰው በመንግስተ ሰማያት የሚኖር ነው። ራሱ ቃሉ መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ። ንስሐ ስትገባ በምን ውስጥ ትኖራለህ? መንግስተ ሰማያት ውስጥ። በሰማያት ግዛት፣ በሰማያት ሰረድ ህግ አለው። የንስሐ ህግ መንፈሳዊ ህይወት በካህኑ ህግ። ለምሳሌ ለአንድ ካህን ኃጢአታችሁን ተናግራችሁ ቀኖና ይሰጧቸዋል። ቀኖና ይሰጡናል። ከዛ ቀኖናችን ለምሳሌ ጾም ሊሆን ይችላል። በፍስክ ቀን ሆኖ ግን ጾም ሊሆን ይችላል። እና በዚያ ጾም እኛ ከዚህ ተነስተን ወደ ሆነ ሀገር ወደ ጂንካ ሄደን እንበል። መንገድ ላይ ሰው ቆሎ እየገዛ ይበላል፣ ብርቱካን እየገዛ ይበላል። እኔና እናንተስ እስከ 9 ሰዓት እንድንጾም ስለታዘዝም አንበላም። ግን ያኔ ካህኑ ያዩናል አያዩንም? ግን ማን ያየናል? ህጉን ግን አያችሁት? ካህኑ ሳያዩን የማንን ህግ እንጠብቃለን? የእግዚአብሔርን ህግ እንጠብቃለን። ይሄ ህግ ኬንያ ብትሄድ ይሰራል። ቀኖናህን እስካልፈጸምክ ድረስ አሜሪካ ብትገባ እዚህ የተሰጥህን ቀኖና አሜሪካ ሄደህ ትፈጽመዋለህ። ካህኑ አያዩም። ቤትህን ዘግተህ ትሰግዳለህ። የሰጡህን ስግደት የሰጡህን ጾም እሳቸው በሌሉበት ትጾማለህ። አያዩም እኮ መዋሸት እኮ ትችል ነበር። ግን አንተ የምትኖረው መንግስተ ሰማያት ውስጥ ነው። መንግስተ ሰማያት ውስጥ ደግሞ ውሸት የለም። ምክንያቱም መንግስተ ሰማያት እውነት ነው። አያችሁ ክርስቲያኖች፣ አያችሁ ወጣቶች፣ የምንኖረው እኛ በምድር ላይ የመንግስተ ሰማያትን ህይወት ነው የምንኖረው። የሰማዩን ህይወት ነው የምንኖረው። አስደናቂ ናት ይህች ቤተክርስቲያን። አራተኛ የንስሐ ህይወት ነው መንግስተ ሰማያት። አምስተኛ መንግስተ ሰማያት የምትባለው ይህች ቤተክርስቲያን ናት። እስኪ በሉ መንግስተ ሰማያት ነው ቤተክርስቲያን ናት። አንደኛ መንግስተ ሰማያት ክርስቶስ ነው አልኳችሁ። ሁለተኛ መንግስተ ሰማያት ወንጌል ናት አልኳችሁ። ሶስተኛ መንግስተ ሰማያት ክርስትና ነው አልኳችሁ። አራተኛ መንግስተ ሰማያት የንስሐ ህይወት ነው አልኳችሁ። አምስተኛ መንግስተ ሰማያት ቤተክርስቲያን ናት። አባ ጊዮርጊስ ዘጋስጫ በሰዓታቱ ሲናገር ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማያት ይላል። ለዚህ ቤተክርስቲያን የመላእክት ስርዓት፣ የሰማይ ምስጋና፣ የጽርሐ አርያም ምሳሌ አላት ይላል። ክብርና ምስጋና ለአምላካችን። ይህች ቤተክርስቲያን አሁን እዚህ ስትገቡ የሁሉ ህዝብ አለ። አሁን ይህን ስብሰባ ቦታ ወሰዱት እስኪ። ቀበሌ ቦታ ብትው ስንት የስልካችሁ ይጮሃል፣ ስንት ሰው ይንጫጫል። እዚህ ጸጥ። በጣም እኮ አስደናቂ እኮ። ለምን እንደሆነ ታውቃላችሁ? እኔ አይደለም አሁን የምቆጣጠራችሁ። ማንም ይቆጣጠራችሁ? ስለዚህ ትፈራላችሁ። እዚህ ሆኖ የሚራመድ ሰው ስትራመዱ ቤተክርስቲያን ስትገቡ የውጭ ይሮጥ የነበረው ወጣት ልክ ቤተክርስቲያን ግቢ ሲገባ አማትቦ ቀስ ብሎ መራመድ ይጀምራል። አስደናቂ እኮ ነው። ጠባያችሁ እዚህ ይቀየራል። አይገርማችሁም? የራሳችሁ ጠባይ እኮ ነው። ስትወጡ እኮ ልትጋፉ ትችላላችሁ። ለምን ትረግጠኛለህ ልትል ትችላለህ። እዚህስ ቢረግጥህ እሺ ችግር የለውም ይቅርታ ይልሃል ቀስ ብሎ። አንተስ ችግር የለውም ትላለህ። የሚደንቅ እኮ ነው። እዛ ውጭ የሚረግጠው ሰጥ ብሎ ይቀመጣል። ውጭ የሚንቀለቀለው ቦታ አልበቃው የሚለው ሰው እዚህ ሲመጣ ዝም ይላል። ከዚህ በላይ መንግስተ ሰማያት ምን አለ? ይሄ እግዚአብሔር ደጅ ስለሆነ የሰማይ መስኮት፣ የሰማይ ስርዓት፣ የሰማይ ምስጋና ያለበት ስለሆነ መላእክት የሚገለጡበት ክንፋቸውን የሚያነጥፉበት ስለሆነ እዚህ ስንገባ ጸጥ። አስደናቂ እኮ ቤተክርስቲያን መንግስተ ሰማያት ናት። በነገራችን ላይ በቤተ ክርስቲያን በኩል ካልሆነ በስተቀር መንግስተ ሰማያት መግባት አይቻልም። በምን በኩል ካልሆነ አልኳቸው? የት መግባት አይቻልም? በሩ ይሄ ነው። ጴጥሮስን ያለው ትዝ ይላችኋል። የመንግስተ ሰማያትን ቁልፍ እሰጥሃለሁ። የምንን ቁልፍ እሰጥሃለሁ? ከዚያ በፊት ግን ምን እንዳለ ታውቃላችሁ? አንተ አለት ነህ፣ ቤተ ክርስቲያንን በዚህ አለት ላይ ምን እላታለሁ?
አዎ ከዛ በኋላ ነው ቁልፍ የሚሰጠው። እንዴ ሞኝ ናችሁ እንዴ? ከዛስ ምንድን ነው የሚለው? የአጋንንት ደጆች ምን አይሏትም? አይችሏትም። አዎ መንግሥተ ሰማያት የምትገባው በቤተክርስቲያን በኩል ነው፣ በክህነት በኩል ነው፣ በሥጋ ወደሙ በኩል ነው፣ በጥምቀት በኩል ነው፣ በንስሐ በኩል ነው። ቤተክርስቲያን በእነዚህ በኩል ካልሆነ ወደ መንግሥተ ሰማያት አትልክህም። እንድትፈታ ፍትሐት የሚከናወነው ዓለም የተጸየፈውን ሬሳህን ቤተክርስቲያን ሳትጸየፍ ንዋያተ ቅድሳቷን ልካ፣ መምህራኗን ልካ፣ ካህናቷን ልካ፣ መቋሚያውን ልካ፣ ጸናጽሉን ልካ፣ ዓለም ሲገፋ ሬሳህን መቅደስ ድረስ አስገብታ አጥባ ገንዛ የምትልክህ ይቺ ቤተክርስቲያን ብቻ ናት። እማትጸየፍህ ደግሞ እኮ አያፍርም ይሄ ትውልድ። ስለ ፍትሐት ጥያቄ ያነሳል። ባከበረች ያ በትንሣኤ ዘጉባኤ ጊዜ የሚነሳውን አካል ባከበረች ይቺ ቤተክርስቲያን እንኳን አይደለም በሕይወት ሆነ ስትሞት ሬሳህን ዓለም ይሸታል ብሎ አፍንጫውን ሲጠቀጥቅ፣ እቺ ቤተክርስቲያን ግን ንዋየ ቅድሳት መጎናጸፊያ አልብሳ ትፈታሃለች፣ ትጸልይልሃለች። እስኪ ልልብላችሁ እግዚአብሔርን አመስግኑ። ስለዚህ እቺ ቤተክርስቲያን ነው። እቺ ቤተክርስቲያን መንግሥተ ሰማያት ናት። አምስተኛው አንደኛ እየጨረስኩ ነው። የመጨረሻ አንድ ነው የምናገረው። መንግሥተ ሰማያት ክርስቶስ ነው አልኳችሁ። በኋላ ጠይቃችኋለሁ፣ ተዘጋጁ። ሁለተኛ መንግሥተ ሰማያት ወንጌል ናት። ሶስተኛ መንግሥተ ሰማያት ክርስትና ነው። አራተኛ መንግሥተ ሰማያት የንስሐ ሕይወት ነው። አምስተኛ መንግሥተ ሰማያት ቤተክርስቲያን ናት። ስድስት ዘላለም ሕይወት ነው። የምን ሕይወት አልኳችሁ? ቃል የሌለው እሱ ነው፣ ረቂቅ። ከዛ በኋላ የሰማዩ ሀገር ይኸውላችሁ። መንግሥተ ሰማያት ሲባል በሰማይ ያለውን ከተማ ቅዱስ ዮሐንስ በራእዩ ያብራራል። እንደዚህ በኮሪደር ልማቱ እንዳሸበረቀ አይነት ከተማ የምትጠብቁ ከሆነ ሞኝ ትሆናላችሁ። እዚያ ያለው ይሄ መንግሥተ ሰማያት የሚባለው የዘላለም ሕይወት የሚባለው ረቂቅ ነው። ምንድነው አልኳችሁ? ረቂቅ ነው። ሕይወት አለበት፣ ብርሃን አለበት፣ ዘላለም መኖር አለበት። ቆዳ አይሸበሸብም፣ ቁመት እዚያ አይለካም፣ ወፍራም ቀጭን አይባልም፣ ሴት ወንድ አይባልም። እዚያ ገሌ ትልቅ ነው እዛ ይቀመጥ፣ ገሌ ትንሽ ነው እዚህ ይቀመጥ። እዛ በእውቀት መወዳደር፣ እዛ በዕድሜ መወዳደር የለም። እዚያ ረሃብ የለም፣ እዚያ ጥም የለም፣ እዚያ ድካም የለም። እዛ በብሔርና በቋንቋ መከፋፈልና መባላት የለም፣ ሐዘን የለም፣ እንባ የለም፣ ሞት የለም፣ ጉስቁልና የለም፣ ውርደት የለም። እዚያ ያለው ምን እንደሆነ ታውቃላችሁ? ረፍት፣ የዘላለም ረፍት፣ ደስታ፣ ብርሃን፣ እውቀት ማያልቅ መጨረሻ የሌለው ፍጻሜ የሌለው ጥግ የሌለው በዙፋኑ ዙሪያ ብቻ እየዞሩ ከመላእክት ጋር ቅዱስ ቅዱስ የሚል የማይሰለች ምስጋና። አንድ ጊዜ ሰግዳችሁ ስትነሱ የምታዩት መልክ ሌላ የብርሃን ሌላ የቀለም መልክ ነው የምታዩት። ማይሰለች ሕይወት። እዚያ ገበያ መውጣት መውረድ የለም፣ እዚያ ወንዝ የለም፣ እዚያ ሸለቆ የለም። እዚያ ያለው የማያልቀው የጌታ የፍቅር ፏፏቴ ብቻ ነው። እዚያ ያለው የብርሃን ፏፏቴ ብቻ ነው። ፍጻሜ የሌለው ጥግ የሌለው ወሰን የሌለው ድንበር የሌለው ያ ሕይወት አይናፍቃችሁም? ይሄ ሕይወት አይናፍቃችሁም? የዘላለም ሕይወት የሚባለው ያ እንባ የሚታበስበት ይሄ አይናፍቃችሁም? ይሄን ሕይወት እንድትወርሱ ነው። እንትን ተናግሬ ልጨርስ። እስኪ በሉ ግፈኞች በሉ ይናጠቋታል። አማርኛው መጽሐፍ ቅዱስ በእውነት ሐሳቡን በደንብ አይገልጠውም፣ ግዕዙ ግን ይገልጠዋል። ግፉአን ይላል። ግፉአን ማለት የተገፉ ማለት ነው። ይህን የዘላለም ሕይወትን የሚናጠቁት የተገፉ ሰዎች ናቸው። እናንተ ናችሁ መንግሥተ ሰማያትን የምትወርሷት። በዚህ ዘመን እንዳትመጻደቁ ከልቤ ነግራችኋለሁ። ትናንትም ከትናንት ወዲያም ብዙ ተቆጥቻቸዋለሁ፣ ብዙ ተገስጫቸዋለሁ እንድትጠቀሙ ነው። ዛሬ ግን ደግሞ ሌላውን ጥሩ ጎናችሁን እነግራችኋለሁ። እውነቴን ነው የምላችሁ። በዚህ ዘመን ምእመናን እኛን ትተው ከኛ አልፈው ከኛ ቀድመው መንግሥተ ሰማያትን የሚወርሱ ናቸው። ግፈኞች የተባላችሁት ወይም የተገፋችሁ የተባላችሁት እናንተ ናችሁ። እኛ ወንበር ላይ እንቀመጣለን፣ እናንተ መሬት ላይ ትቀመጣላችሁ። እኛ ጥላ ላይ እንሆናለን፣ እናንተ ፀሐይ ላይ ትሆናላችሁ። እንደዛም ሆኖ እኛ ወንበር ላይ ተቀምጠን ረጅም ሰዓት ስለ አስራት በኩራት እንሰብካችኋለን፣ ብር እንድታመጡ እንጠይቃችኋለን። ገንዘባችሁን ትሰጣላችሁ፣ ረጅም ሰዓት ተቀምጣችሁ ትማራላችሁ፣ ረጅም ሰዓት ትዘምራላችሁ፣ ረጅም ሰዓት ታስቀድሳላችሁ፣ ረጅም ሰዓት ማህሌት ትቆማላችሁ። የኛን ነውር ጭምር እያወቃችሁ እግዚአብሔርን ታመልካላችሁ። እንድትመጻደቁ አይደለም፣ እንድትበረቱ ነው የምነግራችሁ። የተገለጠ ሊመጣ ይችላል የኛ ኃጢአት። እኔ ሁልጊዜ የምፈራው በዚህ ቤተክርስቲያን የኛ የአገልጋዮቹ ነውር በተገለጠ ጊዜ ምእመናን የት ይደርሱ ይሆን የሚለው ነው የሚያሳስበኝ።
ግን እኔ አስቀድሜ የምላችሁ የፈለገ ያህል እኛ ነውረኞች እንኳን ብንሆን እናንተ ግን እየተረገጣችሁ እየተገፋችሁ እየተገረፋችሁ መንግስተ ሰማያትን ውረሷት። መንግስተ ሰማያት የእናንተ ናት። መንግስተ ሰማያት ከመጥምቁ ዮሐንስ ጀምሮ እስከ ዛሬ ድረስ ትገፋለች አለ ጌታ። ፈሪሳውያን አልተቀበሏትም መንግስተ ሰማያት፣ ጸሐፍት አልተቀበሏትም መንግስተ ሰማያትን፣ ሰዱቃያን አልወረሷትም መንግስተ ሰማያት። ድሆቹ ወረሷት፣ ምስኪኖቹ ወረሷት። ሚናቁ የሚባሉት በእውቀት ዝቅተኛ የሚባሉት በሀብት ምንም ቀራጮቹ መንግስተ ሰማያት ገቡ። ቀድመው የተናቁት ኃጢአተኞች የሚባሉት ዛሬ እኛ በብዙ ነገር እየተመጻደቅንባችሁ ቤተክርስቲያን ግን የምታግዟት እናንተ ናችሁ። እኛ ከቤተክርስቲያን እየተቀበልን ነው፣ እናንተ ግን ለቤተክርስቲያን እየሰጣችሁ ነው። በእውነት ነው የምላችሁ። እንደዚህ የምላችሁ ግን እንድትመኩ አይደለም፣ እንድትመጻደቁ አይደለም፣ እንድትጠብቁት ነው። ይሄ ግፈኞች እናጠቋታል። ዛሬ እኛ እዚህ አንድ ነገር ተናግረን ሌላ ቦታ በሌላ ነገር እንዲህ ራሳችን እየዘቀጥን በሄድን ቁጥር ግን እናንተ እንድትጸኑ እንፈልጋለን። የዛሬ አስተምራችሁ አያድርገውና የዛሬ ዓመት ሃይማኖቴን እንኳን ብለውት እናንተ ግን በዚህ እንድትጸኑ ያስፈልጋል። እስከዚህ ድረስ ማሰብ አለባችሁ። እንደምንወድቅ እንደምንሰናከል አስባችሁ ክርስቶስን እንድትከተሉ እንፈልጋለን። ግፈኞች መንግስተ ሰማያትን ይናጠቃሉ ብለን የምንጸልየው ለዚህ ነው። ይህን ጸሎት ስንጸልይ የዘላለም ሕይወትን እንድንቀበል አምላካችንን እንለምናለን። መንግስተ ሰማያት 6 ነገሮች ናቸው። አንዴ ለውና ጠይቃችኋለሁ፣ ጨርሳለሁ። አንደኛ መንግስተ ሰማያት ክርስቶስ ነው። ሁለተኛ መንግስተ ሰማያት ወንጌል ናት። ሶስተኛ መንግስተ ሰማያት ክርስትና ነው። አራተኛ መንግስተ ሰማያት የንስሐ ሕይወት ነው። አምስተኛ መንግስተ ሰማያት ቤተ ክርስቲያን ናት። ስድስተኛ መንግስተ ሰማያት የዘላለም ሕይወት ናት። መንግስተ ሰማያት አንደኛ ማን ነው አልኳችሁ? ሁለተኛ መንግስተ ሰማያት ማን ናት አልኳችሁ? ወንጌል። ሶስተኛ መንግስተ ሰማያት ምንድነው አልኳችሁ? ክርስትና። አራተኛ መንግስተ ሰማያት ምንድነው አልኳችሁ? የንስሐ ሕይወት። አምስተኛ መንግስተ ሰማያት ማን ናት አልኳችሁ? ቤተ ክርስቲያን ነው አልኳችሁ። የዘላለም ሕይወት። ሁላችንም በዘላለም ሕይወት ያብቃን። ያስተማረን አባቶቻችን አምላክ እግዚአብሔር ይመስገን።